ጥራት ጉዳይ ላይ ሙያዊ ሐሳቦችን ስንፈልግ ዘወትር እንጋብዛለን። እንግዲህ ጥሪያችን ያከበርክ ትገኛለህ። ዶክተር አሻግሬ ዘውዶ በአዲስ አበባ ዩኒቨርሲቲ ተባባሪ ፕሮፌሰር እና በምግብ ተመራማሪ ሳይንቲስት ነው። እጅግ አድርገን ነው የምናመሰግነው። መልካም የተወደዳችሁ አድማጮቻችን እንግዲህ ከእንግዳችን ጋር ወደምናደርገው ቆይታ እናልፋለን። እንግዲህ ዶክተር አሻግሬ ከዚህ ከምግብና ምግብ ሂደት ምርምርና ተመራማሪ ሳይንቲስትነት ባለፈ ደግሞ የሸማቾች መብትን በመሟገት ረገድ ግንባር ቀደም ሆነ እየሰራ ነው ያለውና እንደ አጠቃላይ የመንከማን ቤተሰብ በዚህ ረገድ ያበረከትክ ያለውን ነገር ትልቅ እውቅናና ምስጋና መስጠት ይፈልጋል። ምክንያቱም የሸማቹ መሰረታዊ ጥያቄዎች የኛም የሚያሳስበን ጉዳዮች ስለሆኑ ማለት ነውና እንግዲህ የዛሬው አውዳችን በቅርቡ በፓርላማ ለውይይት የቀረበውን ምግብ ስርዓትና ስርዓተ ምግብ አዋጁ ጋር ተያይዞ ያሉ ጉዳዮችን ነው የምናነሳው። ለዛሬው ርዕሰ ጉዳያችን መንደርደሪያ እንዲሆን እንደው እንደ አጠቃላይ ስርዓተ ምግብ ምንድነው የሚለውን መነሻ አድርገን ብንጀምር። እሺ፣ አመሰግናለሁ ዳንኤል። መንከማንንም አመሰግናለሁ ከረጅም ጊዜ በኋላ ተመልሼ ስለመጣው። ሞደው ቤት ነው የምትሰሩትንም ስራ ያለው በርቱ በዚሁ ለማለት ነው። በጣም ስለዚህ አሁን ላንተ ምግብ ስርዓት ምንድነው ስትል ቀላል በኋላ ምን መጣለን ፓርላማ የነበረው አንዱ ጭቅጭቅ ተርም በትክክል ዲፋይን ወይም ካልተብራራ አዋጅንና ህግን ዝግ ያደርገዋል ይላልና አንዱ ዛ ከቀረቡት ኮሜንቶች ውስጥ አንዱ ምግብ ስርዓትና ስርዓተ ምግብ ምንድነው ማለት አንዳንዱ ሰው ይመስለው ቦታዎቹን እየቀያየሩ ምናወራው ይመስለዋል። አንዱ የምግብ ስርዓት ይላል፣ ቀጥሎ ደግሞ ስርዓተ ምግብ ይላል። ስለዚህ አሁን እዚህ ላይ መረዳት ያለብን ሁለቱን ነገሮች ልንለያቸው ይገባል። የመጀመሪያው የምግብ ስርዓት ስንል አንድን ምግብ ለህብረተሰቡ ለማቅረብ የሚንከተለውን ሂደቶች በጠቅላላ የሚይዘው የምግብ ስርዓት ይባላል። ከምርትነቱ፣ ከአፈር ዝግጅቱ፣ ከማዳበሪያ አጠቃቀም፣ ከፔስቲሳይድ አይደል እነዚህ ሂደቶች እንደገና ደግሞ ጎተራ ገብቶ ተሰብስቦ ተጓጉዞ ይሄን ሁሉ ለማካሄድ ሰንሰለቱ ብቻ አይደለም ያለው፣ በዚህ ውስጥ የሚሳተፉ አካላቶች አሉ። ይሄን በጠቅላላ ምን እንለዋለን? የምግብ ስርዓት ወይም በእንግሊዘኛው ፉድ ሲስተም እንለዋለን። ስለዚህ በኋላም ለምንወያይበት አውድ በጣም የሚጠቅመው ምንድነው የነበረ ፓርላማ የነበረው ውዝግብ የሚለው እንደ ማንዴታቸው። ስለዚህ የምግብ ስርዓት የሚለው አለ። ቀጥሎ ደግሞ ይሄውላ ሄዶ ግን አላማው የሰው ልጅ ጠግቦ ደስተኛ ሆኖ ጤነኛ እንዲኖር ለማድረግ ነው። ይሄ ደግሞ ምን እንለዋለን? ስርዓተ ምግብ እንለዋለን። ስርዓተ ምግብ ማለት ሰውየው ከገበያ ወጥቶ እህሉን አምጥቶ ቤቱ እንዴት ያቀነባብረዋል፣ ይጠቀመዋል፣ ያሰባጥረዋል፣ ሰውነቱ ገብቶ ቫይታሚን አይረን ሆኖ አይደለም መቀንጨር ቀርቶለት ወይ ጤነኛ የሆነው አስተሳሰቡ ጨምሮ ደግሞ የሚለው ቀጥሎ ያለው ሂደት ነውና በሁለት ነው የምንይዘው ማለት ነው። አንዱ የምግብ ስርዓት፣ ቀጥሎ ደግሞ ስርዓተ ምግብ። ስለዚህ ሁሉንም ሂደት የያዘውን ምግብ ስርዓት ስንለው ቀጥሎ ደግሞ ሰውየው ጋር ደርሶ ሲበላው ያለበትን እስከ መውጣትና ባይዘው አምርተንም ምንጥለውንም ነገር ራሱ አካባቢንም አንዳንዴ ቀጣይነትንም ማሰብ ያስፈልጋል። አሁን አንድ ምርት ለማምረት ብቻ ብለ ተጠቅመ መሬቱ ሊደክም ይችላል፣ ላይዘልቅ ይችላል፣ ለትውልድ ላይ ተላለፍ ይችላል። ይሄን ሁሉ ላይ ኮንሲደር የሚያደርግ ሲስተም ነው ማለት ነው ሁለቱ የሚይዘው ማለት ነውና ድሮ ምናየው መጨረሻውን ነበር። አሁን ግን መጀመር ካለብን ከምግብ ስርዓቱ መጀመር ነው ተብሎ ነው ዲፋይን የተደረገውና አንዱ ፓርላማ ላይ የሚቀርበው ዴፊኒሽን ወይም ትርጉም በጣም ኢምፖርታንት መሰረት ነውና ይሄ ነው በእኛ ዲፋይን ያደረገው። እንግዲህ ቃላቶቹን በአማርኛ አሳምሮ ማምጣት ይፈልጋል። ትክክል። በጣም ጠቃሚ ነጥብ። ወደዚህ ወደ በፓርላማው ላይ ረቂቅ አዋጁና በዛ ላይም ደግሞ ያንተም ብዙ ኮንትሪቢዩሽኖች ስላሉ እሱ ላይ እንመለስበታለንና ግን እንደ አጠቃላይ የዚህ አሁን ቃሉ ራሱ ኮትርጓሚው ነው ምግብ ስርዓት ስርዓተ ምግብ የሚለው በውስጡ ብዙ ጽንሰ ሐሳብ የያዘ ነውና እንደው እሱ ላይ ትንሽ አንድ የተወሰነችውን ሴሽን እንድንወስድ ብዬ ነውና እንግዲህ እንደ ሀገር የምግብ ስርዓት ብለናል አይደል? የዚህ መጓደል ጋር ተያይዞ ክፍተቶች እንዳሉ ነው የሚነሳውና መገለጫ ተደርገው የሚነሱ የተለያዩ ነገሮች አሉ። ጉዳቶቹን የሚያንጸባርቅበት ሁኔታ አለና እሱ ላይ እስኪ ተወሰነ። ጥሩ ጥያቄ ነው። አሁንም ሰዎች ሄደው ምንድነው በሽታውን ሳይሆን ምልክቱ ላይ ትኩረት ያደርጋል። ለምሳሌ የስርዓተ ምግብ ምልክቶች ብለን የምናያቸው መቀንጨር ነው አንዱ። አገራችን እንግዲህ መቀንጨር ወደ 40% ነው። ይሄ የስርዓቱ በትክክል አለመስራት ያመጣው ውጤቱ ነው ማለት ነውና አንዱ ጎሏል
ያደርጓል ብለው የሚጠበቀው መቀንጨር፣ መሟሸሽ፣ ከክብደታች በታች መሆን አለና ከዛ ውጪ ደግሞ በከተሞች ላይ ደግሞ ክብደት እየጨመረ መጥቷል። በአንድ በኩል ፓራዶክሱ ወይም ተቃርኖ የሚገርም ነው። ይሄኛውን በቂ ምግብ አግኝተን ሰተን አስተካክለን አሰባጥሮ በልቶ ጤነኛ እናደርገዋለን ስንል በዚህኛው በኩል ደግሞ ትክክለኛ አመጋገብ ባለመመገብ ጉዳት እየደረሰ እየመጣ ነው። ስለዚህ አገራችን ትሪፕል በርደን ወይ ሶስትዮሽ ችግር ነው ያለብን። አንዱ የምግብ ማጠር በቂ ካሎሪ ከመውሰድ በስተቀር የተሰባጠረ ነገር የማያገኝ የተቸገረ አለ። ቀጥሎ ደግሞ ያበዛ አለ። ይሄ ተላላፊ ለሆኑ በሽታዎች የተጋለጠ አለ። ቀጥሎ ደግሞ ያው ማበልጸግ ውስጥ የምናየው የማዕድናትና የቫይታሚን ደግሞ እጥረት አለ። ያው እኔ ደግሞ ያለሁበት ታውቀዋለህ የምግብ ደህንነትም ችግር አለ። ግን ምግብ ደህንነትን በዚህ ዴፊኒሽን ውስጥ ወይም በተነጋገር ነው ቅድመ ሁኔታ ነው ብለን ተስማምተናል። አንድ ምግብ ተሰባጠረም ኒውትሪሽንስም ከማለታችን በፊት ደህንነቱን ካልጠበቀ ምግብ አይደለም በሚል ተስማምተናልና የምግብ ደህንነትን ጉዳይ ቅድመ ሁኔታ ምግቡ በቃ ቅድመ ሁኔታ ሲመጣ ጤንነት ካልሆነ ስለማሰባጠር ስለ ጤንነቱ አናውራ ተብሏል። ስለዚህ ሶስት ችግሮች አሉብን። ግን ምግቡ ደግሞ ሲመጣ አራተኛውን የምግብ ደህንነት መያዝ አለበት ነው። አሁን ይሄ ነገርኩ ውጤቱ ላይ ወይም ችግሩ ላይ ደርሰን ነው። ግን ለዚህ የዳረገን ምንድነው ነው አስቀድሞ መነሻው ይሄ ደግሞ መነሻው ምንድነው የምግብ ስርዓት ችግር ነው። በቂ ምርት አለ ወይ አይደል? አንዳንድ ሰዎች መቀንጨርን እናጥፋ እንላለን በ2030 ለማጥፋት ግን ምግብ ስርዓቱ ላይ መስራት ያለበት ስራ አለ። በቂ ምግብ ሊኖር ይገባል። ማሰባጠር ሊኖር ይገባል። ዋጋው ሊረክስ ይገባል። አሁን ያው ሸማቾች እያልን ምንጮ ባምር ጠላው ወይ ላላበሻ ባገኝ እኮ ምበላውን አውቀዋለሁ ግን ዋጋው ከአቅሜ በላይ ሆኖብናል። ተደራሽነት፣ ፍትሃዊነት የሚሉ ጥያቄዎች ከዛ ውጪ ደግሞ በትክክል ያመረነታቸውን ከ50% በላይ ባክነው ይቀራሉ። ፖስት ሃርቨስት ወይም በድህረ ምርት ምክንያት ይጠፋል። ቀጥሎ አናቀነባብርም። ጥቂት ምርቶች ናቸው እንግዲህ ሀገራችን ምን ያህል ምርት ነው ምግብ ከውጪ የሚመጣው። ስለዚህ የዚህ ቀውስ የሁለቱም ቀውስ ማለት ነው መጓደሉን ያሳያል ማለት ነው። አቅርቦትና ዲማንድም ቢኖር ከዛ ውጪ ግን በመናረጋቸው የሥርዓተ ምግብ ሂደቶች ምክንያት መቀንጨሩ መክሳቱ ኦቨርንትኑ ደርሶብናል ነው። ስለዚህ እዚህ ውስጥ ማምጣት ከፈለግን ሁለቱንም አቀናጅተን መስራት አለብን ነው። የምግብ ስርዓቱን ስርዓተ ምግቡ ላይም ካልሰራን በስተቀር የምንላቸውን መገለጫዎችን አናመጣም ነው። ከዛ ውጪ መታየው ነው እንግዲህ ቱሪስት መጥቶ ኢትዮጵያ ውስጥ ምግብ ይጠቀማል ወይ የምትለው ንግድ ውድድር አለ ወይ ምልክት ተጽፏል ወይ ቁጥጥር አለ ወይ? ስለዚህ እንትኑ ከምታስበው በላይ በጣም ሰፊ ነውና ግን የችግሩን ክፍተት ማሳያዎች እነዚህ ናቸው መገለጫዎቹ ማለት ነውና አገራችን ጥሩ የሰራቸው ብዙ ስራዎችን ቢኖሩ በዛው ልክ ግን ያልቀነሱ ችግሮች አሉና እነሱ ላይ ለማስተካከል ወይም ለማሳለጥ እነዚህ ነገሮች በጥቅል ማየት ይፈልጋል። በታትነን ሁላችንም ከምንሮጥ በጥቅል ማየትና ሲስተም ወይም በሲስተም ማየት አለብን ተብሎ የታሰበ ነውና ትክክለኛ ጥያቄ ነው። መሰረታዊ የሆነ እንደ ሀገር እኛም ይሄን ፕሮግራም ሲጀምር አስቀድሞ እንደ አንድ ጥያቄ የሚነሳ የነበረው ስለ ጥራት ስናነሳ መጀመሪያ በልተን እንደር እንጂ የሚል ነገር ይነሳ ነበር። በትክክል አዎ በልቶ ማደር ግድ ይላል። ነገር ግን ደግሞ የምንበላው ምግብ የምንወስደው ነገር ጤንነቱ ካልተጠበቀ ደግሞ ነገ ትርጉም አይኖረውምና ከዛ አንፃር እንግዲህ አንዱ ከዚህ ከችግሮቹ መገለጫ የሆነው አሁን በመነሻ ላይ እንዳነሳው የመቀንጨር ጉዳይ ይነሳልና ይሄንን እንደ ሀገርም ለመከላከል የሚሰሩ ስራዎችና በዚህ ጊዜያቶች ውስጥ ወደ ዜሮ እናመጣዋለን የሚል ነገር ነበር። በፓርላማው ቆይታ ላይም በዚህ ላይ ሐሳብን ተነስቶ ነበርና እንደው ያለው ሁኔታ ምን ይመስላል? እንደው መቀንጨር ምንድነው የሚለውንም እንደው ባጭሩ አንዳንድ ጊዜ ቁመቱን ያጠረውን ሁሉ ቀንጨራው ነው የሚታሰብበት ስለሚመጣ ተገቢ ነው። እውነት ነው፣ ተገቢ ነው። መቀንጨርን የምንገልጠው እንግዲህ አንድ ልጅ እስከ 2 ዓመት ድረስ እስከሚደርስ መድረስ ያለበት የቁመት ደረጃ አለ። ያ ቁመት ደረጃ ከዲኤንኤ ወይ ከጄኔቲክስ ጋር ያለውን አይደለም የምናወራው። አንድ ጤነኛ ልጅ በትክክለኛ እድገት ማደግ ካለበት መድረስ ያለበት ቁመት አለ። ይሄ በደብሊውኤችኦ ከቶፍ ለእያንዳንዱ እድሜ ተቀምጧል። 2 ዓመት እስከሚሞላው እስከ 5 ዓመትም ድረስ መድረስ ያለበት የቁመት ደረጃ አለ። ይሄ ቁመት ደረጃ ግን ሊደርስ የሚችለው የአጭር ጊዜ ምግብ እጥረት አይደለም፣ ክሮኒክ ነው ማለት ልጁ በተደጋጋሚነት ምግብ ሳያገኝ እንጂ የአጭር ጊዜ ከሆነ መክሳት ነው ምንለው።
ተወሰነ ጊዜ ሲደላ ትወፍራለህ፣ ምግብ ስታጣ ትቀንሳለህ። ሰዎች የሚያምታቱት እሱን ነው። መክሳትን እንደ ዋና መቀንጨር ችግር አድርገው ያወራሉ። ረጅምም ሆኖ የከሳ ሰው ታያለህ። ቁመቱ ትክክል ነው፣ አልቀነጨረም በትውልድ እያለ ግን በኋላ በቂ ምግብ ስላልቀጠለለት መክሳት ውስጥ ይገባል። በልጅነቱ ግን በደንብ ተይዞ መቀንጨሩን ተሻግሮት ቁመቱ መለሎ ሊሆን ይችላል ወይም ትክክል ሊሆን ይችላል። ስለዚህ መቀንጨርን በጣም ትኩረት ብናረገው ክሮኒክ ማለት የምግብ ድግግሞሹ ልጁ ምንም ነገር ሳያገኝ እዛው ርር ብሎ ወይም ድብን ብሎ የቀረበት እድሜ ማለት ነው። ተረተኛ ይሄ ደግሞ የሚከሰተው በምንድነው? እስከ 2 ዓመት ድረስ ባለው ውስጥ ነው። መቀንጨር የሚከሰተው ምንድነው? በ1000 ቀናት ውስጥ እንለዋለን። በእናት ሆድ ውስጥ እያለ በቂ የምግብ ንጥረ ነገር ካልቀረበለት ልክ እንደ ቤት ማለት ነው። ከምትመገበው ልጁ ተጸነሰ አይደለ? በመጀመሪያ ወር ጀመረ። ልጁ ማህፀን ውስጥ ሊያድግ የሚችለው በሚቀርብለት ነገር ነው። ስለዚህ የሚያሳዝኑ ሁኔታ ኢትዮጵያ ውስጥ እንግዲህ የመቀንጨር እንትን ከትውልድ እየተላለፈ ነው። የቀነጨረች እናት የቀነጨረ ልጅ ትወልዳለች። ቢያሳዝነ ደግሞ አንደኛውን ልጅ ጎርቷት ይወጣል ማለት ያላትን ንጥረ ነገር ይወስድባትና ሁለተኛ ሲደግም ደግሞ ይባስ ይዟት ይሄዳል። የመጀመሪያው ልጅ ይወስዶታል። ሁሉን ነገር በቃ በልቶ ጠጥቶት ከናቱ ወጥቷል። እና ባጠናነውም ጥናት የሚያሳየው አካል ጉዳት የሚደርሰው ሁለተኛና ሶስተኛ ልጅ ነው ይላል። የመጀመሪያው ልጅ የናቱን ያለችውን ተሻምቶ እሷንም ጎርቶ በሆነ ወጥቷል። 2-3 ግን ያላቸው በሴቶች ውስጥ ያለው የፎሌትና የአይረን እጥረት ካለ የተለያዩ ጉዳቶች የሚደርሱት ያስተሳሰብ ችግር የሚደርሰው አሁን አንዳንድ ሴቶች ሆስፒታል ሄደው ፎሌትና አይረን የሚወስዱት ከ3 ወር በኋላ ነው። 3 ወር ላይ ግን አይምሮ ተሰርቶ አልቋል፣ የጀርባ አጥንት ተሰርቶ አልቋል፣ በማህፀን ውስጥ አልቋል። ሴትዮዋ ግን የምታውቀው ወር አበባ ቀርቶባት ከ3 ወር በኋላ ነው ማርገዟን የምታውቀውና ሰፕሊሜንቴሽን ወይም ሕክምና የምታገኘውና በቂ ምግብ ግን አሁን ፎርቲፊኬሽን የምናበረታታው ለምንድን ነው? ሴትዮዋ በፊቱኑ ፎርቲፋይድ የሆነ ምግብ እየበላች ብትቆይ ሰውነቷ ጥሪት ስላደረገ እርግዝና መቼ እንደሚፈጠር አይጓጓም። ሰውነቷ ተቋቁሞ ይወጣል፣ ዝግጁ ነው ማለት ነው። ስለዚህ 3 ወሩ ክሪቲካል ነው። ከእንደገና ደግሞ እስከ 9 ወር ድረስ ልጁ የሚፈጠርበትና ብዙ ጥሬ ዕቃ መቅረብ ያለበት ነው። ይሄን ደግሞ ታግሎ ይወለዳል ልጁ። ቀጥሎ ደግሞ የምጥን ችግር ወይም የአልሚ ምግብ ችግር አለ እኛ ሀገር ውስጥ እስከ 2 ዓመት አንድ የግንዛቤም ችግር ነው፣ የአቅምም ችግር ነው። በብዛት የምናበላቸው ምንድነው? መሰረታዊ የሆኑ ካርቦሃይድሬት ብቻ ነው። ወይ ቆጮ ነው፣ ወይ እንጀራ ነው፣ ወይ ዳቦ ነው፣ ሌላ ነገር የለም። በዚህ ምክንያት ደግሞ በፕሮቲን እጥረት ምክንያት ልጆቹ ቀንጨረው ይቀራሉና እነዚህ 1000 ቀናቶች ናቸው ነው ምንለው መሰረታው። በኋላም ስለ ትምህርት ቤት ምገባ እንመጣለን። አንዱ ያነሳ ነው ቀንጨሮ የመጣው ልጅ ትምህርት ቤት ብትመግበው ብትውል ኦሬዲ አይምሮ ደክሟል፣ መማር አይችልም፣ ብሬን ሴሎቹ አልተሰሩም፣ ሰውነቱ ከስቶ ነው የመጣውና ትምህርት ሊገባው ልታረጋው አትችልም። ግን ቅድም ያነሳህልኛል መክሳት መሟሸሽ መቀጠል ግን ካለበት በተከታታይ ምግብ ማግኘት አለበት። ስለዚህ የትምህርት ቤት ምገባ ደግሞ ልጁ እድገቱን እንዲያፋጥንና እንዲቀጥል እርዳታ ያደርግለታል ነው። በተለይ ደግሞ ጉርምስና ላይ ሲመጡ ሴቶች 13 እስከ 19 ትምህርት ቤት በቂ ምገባ ካገኙ ካልተቸገሩ እድሜያቸው ደግሞ በጣም የሚመዘዝበት ወቅት ስለሆነ ሁለተኛው እድል እንለዋለን ማለት ነው። የመጀመሪያው እድል 1000 ቀን ነው። ቀጥሎ ደግሞ ጉርምስና ላይ ሲደርሱ እኔም ሁላችንም ድሮ ብታስታውስ ፎቶአችንን ብታየው ጎረምሳ የደረስንበት ጊዜ ክስት ብለን እንቀራለን። በቂ ንጥረ ነገር ቢገኝ ወደፊት ደግሞ እነሱ ወላጅ የሚሆኑ ስለሆነ እሱ ላይ መስራት አለብን ነውና ይሄ የመቀንጨር ጉዳይ ከምታስበው በላይ አገራችንን የጎዳ ነው። አሁንም ወደ 41% ነው ያለነው። ወደ 6.6 ሚሊዮን ህፃናት ቀንጭረዋል። ይሄ ቁጥር ግን ከ40 ዓመት በፊት ካለው ጋር ተመሳሳይ ነው። ቁጥሩ በቁጥር አልቀየረም። በፐርሰንቴጅ ያው ምን ያህል ሰው ተወልዷል ዛሬ የድሮ ህዝብ ቁጥርና አሁን ያለው ቁጥር አይገናኝም። ስለዚህ በህፃናት ግን ስናወዳድረው የመቀንጨር ሂደታችን አልቀነሰም። ከዚህ ግን የሚያሳየው ሰቆጣ ዲክሌሬሽን በ2030 ዜሮ አረጋለሁ ብሎ ነበር። አንዱ እንግዲህ ፖሊሲው ላይ ተነጋገር ነው ቀንጨርን አንደርስቲሜት ማድረግ ወይም አለመረዳት እንደ ቀላል ችግር ተረድቶ በ2030 ዜሮ እናደርገዋለን። ያለውን እንደ ሀገር ያለውን ዝግጁነት የችግሩን ስፋት ሳንረዳው ከባድ የሆነ ቁጥር አስቀምጠን ዛሬም ስራ እየሰራን ይከፋናል አይደል? 39ም አርገ ነው ለምን እንደሚከፋን ብዙ ስራ ተሰርቷል። ግባችን ዜሮ ስለነበር እንዳልሰራን እየተቆጠርን ነውና ይሄንን እኔ መመክረው ወደ 1 ዲጂት ለመቀየር ከ10% በታች ለመቀየር ከሆነ የህብረተሰብ ጤና ችግር አይደለም፣ ሌላ ማገር ይኖራል። የኛ ግን
ከ10% ተሻግሮ 40 መግባቱ የህብረተሰብ ቀውስ እንዳለ ያመለክታል ነው። ስለዚህ ይሄን ቁጥር ለመስራት ነው እንግዲህ ብዙ ጥረት ይፈልጋል ብለን ውይይቱ የነበር እንግዲህ። ስለዚህ ይሄን ነው በተለይ ሁሉም የህብረተሰብ ክፍል ጥንቃቄ ማድረግ የሚያስፈልገው። እንግዲህ በተለይኛ ከዚህ ከወሊድ ጋር ተያይዞ አቅዶ በዚህ ጊዜ ብሎ የሚለው ግብም ካለመኖሩ ጋር ተያይዞ ቅድም በጣም መሰረታዊ ነገር ነው። ማርገዝ እንኳን የሚታወቀው ድንገት ምርመራ ከ3 ወር በኋላ ነው። እዛ ጋር ደግሞ የሆኑ ነገሮች ጉዳት ከደረሰ በኋላ ሊሆን ስለሚችል ይሄንን ጥንቃቄ ማድረግ ሁላችሁም ይሄን ፕሮግራም የተከታተላችሁ ያላችሁ ለራስ ለቤተሰብ መውሰድ አንድ ነገር ነው። ለሌላውም ደግሞ ይሄን ፕሮግራም እንግዲህ ሲያልቅም እኛም በተለያዩ አማራጮች ሶሻል ሚዲያ ስለምናቀርብ እዚህ ላይ ለማጠናከር በፈልገው ሰዎች መኪና ለመንዳት መንጃ ፍቃድ ተምረው ይገባሉ። የትዳር ትምህርት ግን ሊኖር ይገባል ብዬ አስባለሁ። መንግስትም አስቦ ቀልደንበታል። የሆነ ጊዜ ተቀልዶበታል። ግን ልጅና አገር የሚመሰረተው በቤተሰብ ነው። ቤተሰብ ደግሞ ይሄን ግንዛቤና ስልጠና ሳይዝ መግባት ወደ ትዳር ህብረተሰባችንን በጣም እየጎዳው ነው። ትኩረት የለም ለልጅ በድሉ ያድጋል ነው። ጡት ከጠባ ወይም ወተት ከሰጠነው ወይ ዳቦ በሻይ ከበላ በቂ ብለን ነው የምናስበውና ህብረተሰብ እኔም አሁን ተመልሰን የዚህ ትምህርት ተሰጥቶ ስልጠና ወስደን ለትዳርና ለእንትን ትበቃ ለመባል አለብን ብዬ አስባለሁ። ቻይና እንደዚህ ነው ያደረገችው። አንድ ቻይልድ ፖሊሲ የወሰደችው ህብረተሰቡ በጣም ችግር አገሪቷ ስለነበረች ማደግ ካለብን አንድ ቤተሰብ አንድ ልጅ ብቻ ይወለድ፣ ሽሚያውም እንዳይኖር ከብዛት አንፃር እኛ 130 ደርሰናል። የመውለድ ምጣኔው ግን አልቆመም። ይሄ ደግሞ ህብረተሰቡ ያው በልጅ ያልፍልኛል የሚል ሜንታሊቲ ስላለ ነው። አሁን ግን ወላጆች ለልጆቻችሁ ልታሳልፉላችሁ ይገባልና እኔ ከአንድና ከሁለት ልጅ በላይ ባሁን ባለው ሁኔታ ባትወልዱና ያሉትን በተሻለ ሁኔታ ብታደርሷቸው ብዬ መለመን እፈልጋለሁ። መልካም እንግዲህ የተወደዳችሁ አድማጮቻችን ያው ይሄን የመቀንጨር ጉዳይ በጣም አሳሳቢ ስለሆነ እንደ ሀገር በዓለም አቀፍ ደረጃም ሀገራችንንም በሆነ ሌቭል ውስጥ የሚከት እንደመሆኑ ነውና እንግዲህ ተጋላጭነቱን የሚያስከትለውን ጉዳት በዚህ መልኩ ካነሳ ነው በምን መልኩ ቅድመ ውስጥ ጥንቃቄ አድርጎ ልንቀርፈው የሚገባል የሚለውን ተመልክተናል። ግን እንደው በህይወት አጋጣሚ በለውም በዛ ሂደት ውስጥ አልፎ ወደ መቀንጨር ውስጥ የገቡትስ መመለስ የሚቻልበት ወይም ደግሞ ማከም የሚቻልበት መንገድ ይኖራል? ታንኪዩ። የብዙ ውስጥ ጥያቄ እንግዲህ ሁሉንም እጠይቃለሁ። ራስን ስታየው ቀንጭረህ ነበር ወይ ስለው ብዙ ሰው አው ቀንጭር ያለው ይላል። ያሳለፈውን ስለሚያውቀው ያው 67% ነን ካልን ከ40 ከ50 በፊት እኛው ማለት ነን ያለፍነውና በዛ ችግር ውስጥ እንዳለፍን። ስለዚህ አንዱ እዚህ መልእክት መስጠት መፈልገው በሽታውን ያላወቀ መድኃኒት አይገኝለትም ነው። ስለዚህ ብዙዎቻችን መቀንጨር አልደረሰብን ብለን እናስባለን። ራሳችንን ማየት ግን ይፈልጋል። ስለዚህ ያለንበት የእድገት ደረጃ አይደል ባህሪም ይገለጻል። ባይዘው የምትነጫነጭ ከሆነ ቁጡ ከሆነ ከሰው ጋር ማትግባባ ከሆነ አንዱ ምክንያቱ ተብሎ የሚታወቀው መቀንጨር ነው። ስለዚህ ይሄ የሳይኮሎጂም ሳፖርት ይፈልጋል። እንደ ህብረተሰብ መታከም አለብን። ግን ከሌላ ህክምና በፊት ሰዎች ራሳቸውን ይዩና በደረሰብኝ ምክንያት የባህሪም የደረሰብኝ ችግር ያስተሳሰብ ካለ እንዴት ልቀርፈው ይችላል ብለው ራሳቸውን ይዩ። ከዛ በዛ ቀጥለው ደግሞ ራሳቸው ላይ ሰርተው አይደል በመማር በመደጋገም የምትቀይረው ነገር ይኖራል። ሊሚቴሽንንም ማወቅ አይደል ሌሎች ለሚሰጡ አስተሳሰብ ቅቡልነት ያገኛልና ራስን ማወቅ ይጠይቃልና ብዙ ሰው ይጠይቀኛል። እኛስ ተጎርታ ነው ለመጣ ነው ምን ይሁን ይላል። እኔ አሁን ተመልሼ አይምሮ አስተሳሰባችሁን መልሳለሁ ብዬ ተስፋ ልሰጥ አልችልም። ይሄንን እንደው እናንተ ተረዱት። ከዛ ደግሞ ይሄን ችግር ለትውልድ እናስተላልፈው። እናንተ መረዳታችሁ አንድ ነገር ነው። እኔ ቀጥሎ ይሄን ችግር እንደተረዳህ ብታቅ ዛሬ ልጆችን ትንከባከባለህ። ደጋግሜ የምለው አለ አሁንም ብር አትቆጥቡ ልጆቻችሁን አብሉ ብያለሁ። አንዳንድ ሰው ለልጆቼ ነገ ብር እያስቀመጥኩ ነው ይለኛል። አታስቀምጥላቸው፣ አብላቸው። ዛሬ አይምሮአቸው ከበለጸገ ራሳቸው ተወዳዳሪ ይሆናሉ። አንዳንዱ ራሱንም የማይመግብ ሰው አለ አሁን ብርና ሀብት እየሰበሰበ ያለ። ይሄ ከመረዳትም ችግር ነውና ግንዛቤ ማድረጉ በጣም ጥሩ ነው። ቀጥሎ ግን ጎበዝ ሰው ማለት በራሱ ላይ የደረሰበትን ጉዳት ለልጅ አለማስተላለፍ ነው። ስለዚህ እኔ በጣም ሞተውተው አሁንም እንደምታውቀው በተለያዩ ፕላትፎርሞችም እየወተወተ ያልኩት ብዙ ሰዎች አውቀው አይደሉም ባለማወቅ እንደዚህ እንደሚያደርስ ባቅ ኖሮማ ልጄን መግብ ነበር። በተቃራኒው ደግሞ አንዳንዶች ምን ይላሉ? አንተ ያልከው ምክር ቤተሰቤ ባለ የሚያቃል አብይ ነው የሚለኝ፣ ሁሌ መጫወቻ አትግዢ ምግብ ይቅደም ነው የሚለኝ አይደል? ይሄንን ትምህርት እርስ በርሳችን ብንማማር አትሊስት በአገር ደረጃ ለመለወጥ የምንቸገረውን ችግር በቤተሰብ ብዙ ሰው
ትኩረት በማድረግ ልጁን በማየት ቤተሰቡን በማየት መቀየር ይቻላልና መቀንጨር ቅድም እንዳልኩ በአንድ ሺህ ቀን ከሆነ መንግስት የለም ቤተሰብ ነው ያለው። ስለዚህ ቤተሰብ ግንዛቤ ቢኖረው ችግሩን ከ50% በላይ እኔ እንቀርፈዋለን ብዬ አስባለሁ። መልካም እንግዲህ በጣም መሰረታዊ ነገር ነው። ያው ሁልጊዜም ራስ ላይ ስለደረሰ ከኛ ተምረን ያለውን ችግር ደግሞ እንዳጠቃላይ ተረድተ ነው ለልጆቻችን እንደ ወላጅ መቼም ለልጅ ነው ትልቁ አይደል የሚኖረው አስተላልፎ ሁሉ ነገር የሚሄደውና ከቅሪቱ በላይ ጤናውና ይበልጣል አስተሳሰቡ ይበልጣልና እዛ ላይ ይሰራበት ይገባል ነው ያሉን ያለው። ከዶክተር አሻግሬ ጋር ጥሩ ቆይታ እያደረግን ያለ ነው። በዚህ ከምግብና ምግብ ነክ ጉዳዮች ጋር በተያያዘ ትክክለኛው ሰው ስለሆኑ የምግብ ተመራማሪ ሳይንቲስት ናቸው። እንዲሁም ደግሞ የሸማቾች መብትም ጉዳይ የሚላቸው በመሆኑ በተለያየ ርቀት ሐሳቦችን እያነሱ ነው። የምግብ ስርዓትና ስርዓተ ምግብ አዋጅ እንደ ሀገር የተዘጋጀበት ሁኔታና የረቂቁ አዋጁም ደግሞ በፓርላማ ለውይይት የቀረበበት ሁኔታ አለና እንደው ወደ አዋጁ ይዘት ከመግባታችን በፊት እንደው ይሄ አዋጁ ራሱ አስፈላጊነቱ እንዴት ይታያል የሚለው ላይ ያሳብ። እሺ አመሰግናለሁ። ማለት አገራችን ከብዙ ችግር ውስጥ ወጣ ነው እዚህ የደረሰችው። ያው አገራችን በረሃብ በድርቅ ትታወቃለች። ሰዎች በምግብ የሚሞቱባት ሀገር ነበረች በ77 ድርቅም ማለት ነው። ያን ሁሉ ዘመናት ተሻግረን አሁን የምግብ ጉዳይ አሳሳቢ መሆኑን ተረድተን ምን ላይ ደርሰናል፣ የምግብ አዋጅ ያስፈልገናል የሚል ላይ መድረሱ በጣም በጣም ሊበረታታ የሚገባውና የሁሉም ባለሙያ የመንግስትም የሳይንቲስቱም የጋዜጠኛውም የሁሉም በዚህ ላይ የተረባረበው በጣም ሰለብሬት አድርጎ ሊደሰትበት ይገባል። ሆነስትሊ ነው ማለት ወደዚህ በመምጣታችን ያው ቀጥሎ ደግሞ ወደ ምግብ ሚኒስቴር ወደ ትኩረት ደግሞ እንመጣለን። ግን ይሄ ራሱ መነሻ ማረጉ በጣም ትልቅ ነው። አገራችን የስነ ምግብ ችግሩ ምን ያህል ትውልድ ተጎርቶ እንደመጣ ከዚህ በላይ አሳሳቢ የሚሆን ነገር የለምና ይሄ ደረጃ ላይ በመድረሳችንና ወደ አዋጅ በፕሮክላሜሽን በአዋጅ ደረጃ ተዘጋጅቶ በረቀቅ ደረጃ ብዙ ስቴክሆልደሮችን አሳትፎ ተጠያቂነት በማያመጣ መልኩ ይሄንን ሐሳብ እዚህ ላይ መድረሳችን ኢትዮጵያ በጣም መንግስትም ሁላችንም ልንደሰትበት ይገባል። ሰው የሚጠይቀን ጥያቄ ይሄ ነው። ባለሙያዎች ትመራመራላችሁ ትላላችሁ ለህብረተሰቡ የሚደርስ ነገር የለም ነውና መሬት ላይ ያናየውን በቃ ኑሯችንን እናቀዋለን ችግራችንን እናቀዋለን የሚለው ተሰሚነት አግኝቶ ወደዚህ መምጣቱ በጣም ትልቅ ርቀት ይሄዳል። ግን ከዚህ ጋር ያይጂው ኢትዮጵያ እንደዚህ አይነት አዋጆች ጀመረችው ዛሬ አይደለም። የናሽናል ኒውትሪሽን ፕሮግራም 1 እና 2 አልፏል ማለት ነበር በበፊትም ሰቆጣ ዲክሌሬሽንም በቀድሞ መንግስት የተጀመሩ ናቸው። የፉድ ኤንድ ኒውትሪሽን ፖሊሲ ስትራቴጂም ሰርተናል። የምግብ ደህንነት ስትራቴጂ ሰርተናል። ስለዚህ ኢትዮጵያን ስታያት በዶክመንቴሽን እና በአቋሞች ወይም በደንቦች በአዋጆች በጣም ጎበዝ ነች ከህገ መንግስቱ ጀምሮ። አሁንም በኋላ አስተያየቶችን እንመጣለሁ። አንዱ ማተኮር ግን መሆን ያለበት ተጨማሪ ዶክመንት እንዳይሆን ማሰብ አለብን። መሬት ሳይወርድ አሁንም ተጠያቂነት የሌለው ከሆነ አመት በኋላም ነበረ እንዳንባባል ቅንጅቱን ለማምጣትና መስራታችን ግን ግዴታ ነው። አስፈላጊነቱ ፕራምብሉ ላይም ተቀምጧል። በመቀንጨር ምክንያት በተላላፊ ምክንያት በምግብ ደህንነት ምክንያት አይደለም ባልበለጸግ እየደረሱ ያሉ ችግሮችን ለማስቀረት ይሄ አዋጅ በጣም አስፈላጊ ነው ብሎ ይጀምራል። በቃ ፕራምብሉ ራሱ በመክፈቻው በቂ ነው ማለት ነው። ከዛ ውጪ ያሉት ዲቴሎቹ በመመሪያም በጋይድላይንም ሊዳብሩ የሚችሉ ስለሆነ ይሄ መኖሩ ሁላችንም ሰለብሬት ልናደርገው የሚገባ ነው ብዬ ማስበው። በጣም እንግዲህ ጥሩ ማሳሰቢያም ነው። እንግዲህ እንደ ሀገር ብዙ ጊዜ የሚደረጉ ጥናትና ምርምሮች የሚወጡ ዶክሜንቴሽኖች ሰፊ ናቸው። ግን መሬት ወርዶ የህብረተሰቡን የዕለት ተዕለት ኑሮና ህይወት በሚቀይር መልኩ ተግባራዊ ማድረግ ደግሞ ሌላ ምዕራፍ ነውና ይሄም አሁን ተጠቀሱት አይነት አዋጆች ወይም ደግሞ ደንብና መመሪያዎች የሚዘነጋ ወይም ለሸልፍ የሚሆን እንዳይሆን ጥንቃቄ ማድረጉ ጥሩ ማሳሰቢያ ነው። ሁሉም የሚመለከተው አካል ትኩረት ይሰጠዋል ብዬ አስባለሁ። እንግዲህ ከዚህ ባለፈ ወደ አዋጁ ስንመጣ ማህበራዊ ልማትና የባህልና ስፖርት ጉዳዮች ቋሚ ኮሚቴ ከጤና ሚኒስቴርና ከአዲስ አበባ ዩኒቨርሲቲና ከሌሎች ተቋማት ጋር በጋራ ረቂቅ አዋጁን በማስመልከት ያው ይፋዊ የህዝብ ውይይት አድርጎ ነበር። ከዚህ ውይይት አስቀድሞ ግን በረቂቅ አዋጁ ዝግጅት ላይ የባለሙያዎች ወይም ደግሞ የሞራን ተሳትፎ ነበር። ከነበረስ እንዴት ይገለጻል? ብዙ ጊዜ አዋጆችና ደንቦች መመሪያዎች ሲዘጋጁ የሚመለከታቸው ትክክለኛው የሙያ ሰዎች ተሳትፎን በተመለከተ አሁን አንዳንድ ጊዜ ወይ የፖለቲካ ስራ ይሆናል ወይ ደግሞ የመመሪያ ተግባር ይሆንና መጨረሻ ውይይቱ ላይ ሌሎች ነገር ላይ ቢኬድ ወደ ኋላ ሂደቶቹ ላይ እንመጣለንና አስቀድመን ግን በዚህ በዝግጅቱ ላይ የባለሙያዎችና የሙራን ተሳትፎ
ነበረበት ከነበረበትስ እንዴት ይገለጻል ይባላል አንሳስ ያው እንደምታውቀው ማንኛውም አዋጅ ከመውጣቱ በፊት በሚኒስቴር መስሪያ ቤቶቹ በኩል ማለፍ አለበት ወደ ፍትህ ሚኒስቴር ለመተላለፍ ስለዚህ እንደ ዝግጅት እኔ ያልተሳተፍኩም ወይ የተሳተፉ ባለሙያዎች ሊኖሩ ይችላሉ በስብሰባ ተደርጎ ዶክመንቱን ለማዘጋጀት ወደ 15 ሚኒስቴር መስሪያ ቤቶች ናቸው የተሳተፉበት በዛ ልክ ተዘጋጅቶ ነው የመጣው ነው የሚለው እንግዲህ ዶክመንቱ ሚኒስቴር መስሪያ ቤቶች ችግሩን አይተው ከራሱ ከሚኒስቴር መስሪያ ቤትና ከአጋር ሚኒስቴሮች ሆነው ዶክመንቱን ያዘጋጃሉ ባለሙያዎችም እንዲተቹበት ያረጉና ወደ ምክር ቤት ለቋሚ ኮሚቴ መጥቶ አስተያየት ይደረግበታል ስለዚህ በዚህ ሂደት ውስጥ እኔም ያለኝ ጥያቄ ወይም በእለቱ ዕለት እንድገኝ ካረጉኝ ምክንያቶች ውስጥ አንዱ ለምሳሌ የኢትዮጵያ የምግብና የስነ ምግብ ማህበር አለንና በዚህ ማህበር ራሱ ተሳትፎ ምን ያህል እንደሆነ እርግጠኛ አይደለሁም ማለት እኔ አሁን አንዳንዴ አዲስ አበባ ዩኒቨርሲቲ ተሳትፏል ሲል ያው እኔ ስለተገኘው ነው እንጂ አዲስ አበባ ዩኒቨርሲቲ ብቻ አይደለም በምግብ ጉዳይ መሳተፍ ያለበት ማንንም ሰው መገኘት ነበረበት በቂ ውይይት መደረግ ነበረበት ብዬ አስባለሁና አንድም በቀኑ ላይ የታየው ክፍተት ዶክመንቱ በፓርላማ ሲቀርብ ውይይቱ ነው እንግዲህ አልቆ ሲመጣ ማለት ነው ውይይቶች ተካሂደዋል ለፓርላማም ከመቅረቡ በፊት ፍትህ ሚኒስቴር 7-6 ጊዜ ቫሊዴት አድርገ ሰዎች እንድታስተች ያረጋል እኔ ግን እስከዛ ቀን ድረስ በዶክመንቱ ላይ ምንም አይነት መረጃ አልነበረኝም እንደ አካል እንደ ፐርሰን ማለት ነው ግን ኢምፖርታንሱ ወይም ጠቃሚነቱን በማየት ከፓርላማ ያው አስተያየቴን ከዶክመንቱን ከተላከልኝ በኋላ ረቂቁን አንብበህ አስተያየት ብትሰጥበት ተብዬ ከፓርላማ ሰዎች በተወሰነ ግብዣ ዶክመንቱን ተላከልኝ የተወሰኑ ጋዜጠኞችን በዚህ ጉዳይ ላይ ምን ትላለህ ሲሉኝ ዶክመንቱን አንብብ ተብዬ እንደማንኛውም ግለሰብ ነው የደረሰኝ እንጂ ፎርማል ነገር የለውም በኢንስቲትዩሽን የመጣ ነገር የለውም ስለዚህ እንደ ምክር ሐሳብ አንዱ ማቀርበው እንደዚህ አይነት በጣም ጠቃሚ የሆኑና ኢምፖርታንት የሆኑ አጀንዳዎችን ሁሉም ሰው እንዲሳተፍባቸው ጥረት ቢደረግና ርብርብ ቢደረግ አንዳንድ የታዩ ክፍተቶች አይታዩም ብዬ አስባለሁ ግን እሱም ሆኖ ይዞ መምጣቱና እዚህ ደረጃ መድረሱ በጣም ጥሩ ነገር ነው አይደል ስለዚህ በዚህ ሐሳብ ነው የተገናኘ ነው ማለት ነውና ውይይቱን ያው ጤና ጥበቃ ወይ ግብርና እንዴት እንደመጡበት እነሱን መጠየቅ ያስፈልጋል ያው ግን ፓርላማ ላይ አቅርበዋል ኮሚቴ አዋቅረው ባለሙያ አስተችተው እንዳመጡት ተናግረዋል መልካም እንግዲህ እኛም አንዱ ለማንሳት የሞከርነው ምንድነው አንዳንድ ስራዎች ረጅም ርቀት ሄደው እሱን እንደገና ለማስተካከል ለማረም እንደገና ወደ ኋላ ከመመለስ ከዝግጅቱ አስቀድሞ የሚመለከታቸው ባለድርሻ አካላት እንዲሳተፉበት ተደርጎ ቢሰራ አንዳንድ የፖሊሲ ጉዳዮች ሊኖሩ ይችላሉ የስርዓት እነዛ የሚመለከተው አካል ወይም ደግሞ የመንግስትም አስፈጻሚው በመስሪያ ቤቶቹ ሊሆኑ ይችላሉ ሊተገብሩት ይችላሉ ግን እንዲ ቴክኒካል ሙያዊ የሆኑ ጉዳዮችን ከመነሻው በስፋት ቢሰራበት መልካም ነው ወደ አዋጁ እንመለስና ለፓርላማ ለውይይት ነጻ በቀረበው መድረክ ላይ ነጥቦችን በስፋት ዝርዝር ምልከታ ተነስቷልና እስኪ እነዚህ ምልከታዎችን እናንሳና ከስርዓተ ምግብና የጤና ጉዳይ ብቻ ተደርጎ ሊወሰድ እንደማይገባ የሚያነሱበት ጉዳይ ስላለ እስኪ እሱ ላይ አመሰግናለሁ በመጀመሪያ ግን ምስጋና ማቅረብ መፈልገው ለፓርላማው አሰራር ከጠበቅኩት በላይ ነው ያገኘሁት አንዳንዴ ያው ለሞቀስ ሳይሆን እኛም ባለሙያዎች ዳር ቆመን ሳንሳተፍ ሳናቃቸው ምንወቅሳቸው ነገር ይኖራሉ በኢን ፕሪንሲፕል የህግ አወጣጣቱ ሄዶ ከጠበቅኩት በላይ አሳታፊ ነው በተሰጠኝ ምድል ብዙ ሰዎችን በተገኙት በተቀራላ ደቂቃው እስከሚያልቅ ድረስ ማቋራጥ የለም መስማት ነው ቢኮዝ ህዝባዊ መድረክ እስከሆነ ድረስ ፓርላማ መታወቂያና ሳይተ መግባት ይችላል ፐብሊክ ሂሪንግ ከሆነ ሬጂስትሬሽን ማያስፈልገው ጉዳይ መለከተኛል ይዛ ሄጄ ብሳተፍ ባይዘው የዚህን ሂደትም ለሸማቾች ጉዳዮችም መሆን አለባቸው ብለናል አሁን ቅድም ያነሳው የሂሳብ ጉዳዮች ሲወጡ ህዝቡ ይችላል ብሎ ከሸማች ማህበር ጋር አይደል መወያየት ይፈልጋል አሁን ህጎች እየወጡ ያሉት በፍጥነት ነው ዛሬ ሳትነሳ 56000 ታርጋ ይላል ኖ ህጉ ላይ ግን የተቀመጡ አሰራሮች አሉ ምክክር ማድረግ ሰው ብዴት ይችላል ሞዳሊቲው እኔ ለህዝብ እድል መስጠት በጣም ጥሩ ነው ብዬ ነው ማስበው እውነቴን ነው ሰዎች የራሳቸው መንገድ አላቸው ገብቷል እንቢ ሚሉትም አይደለም ነገሩን ሲረዱት ውይይት ሲካሄድበት ድምጻቸው ሲሰማ መንግስት ለምን ይሄን እንደሚያረክ ሲያቁ ቅቡልነት ያገኛል የግድ እንኳን መሆን ካለበት ተቀባይነት ነው እንዲያደርጋላ ስለዚህ እኔም አሁን ሄጄ በነበረው ሂደት ላይ ያየሁት ሂደት የተሰጠኝ እድል የመጀመሪያ ጊዜ ነው ፐብሊክ ሂሪንግ ወይም ራሴን አሳትፌ ወይ መረጃውም ተከታትዬ ግን ይሄ ሊመጣ የሚችለው በማህበራችን በኩል ነው የኢትዮጵያ የምግብና የኒውትሪሽን ማህበር እስካለ ድረስ ከዚህ በላይ የሚያሳስበው ጉዳይ ሊኖር አይገባም ማህበሩም አልተገኘም በግለሰብ ደረጃዎች ናቸው አስተያየት የሰጠነው እኔ ራሴ ሊሚቴሽን ሊኖርኝ ይችላል ግን
ተቀናጅተን ብንመጣ ግን የተሻለ ሐሳብ ማምጣት እንችላለን። አበነሰ ኮንፍሊክት ኦፍ ኢንተረስቶችም ይኖራል። ለምሳሌ እኔ እዛ ሄጄ ሳይንሳዊ ያለው ነገር መንግስትን ሊጎዳ ወይም ላይጠቅም የሚችል ነገር ላጻባረቅ ይችላል። በማህበር ግን ስንሄድ እነዚህን ኢንተረስቶች ታርቀው ስለሚመጡ የተሻለ እና እንደዚህ አይነት እንትኖች ላይ ኮሙኒኬሽን ቢኖር መንግስት አንዳንዴ በፓርላማ በቲቪ ሲያስነግራ ያለው ተገኙ ምናምን ሲልና እኔም ለሁሉም በጽሁፌም እንዳየኸው ኤክስፒሪየንሱ በጣም ጥሩ ነውና ሁሉም ባለሙያዎቻችን ከኑሯችንና ከራሳችን ትኩረትም ወተን ችግሩ ይሄ ነው ካለና ለመቀየር ጥናታችንን ምርምራችንን ትርጉም እንዲያገኝ ወደ ፖሊሲ መግባት ስላለበት በእንደዚህ አይነት መድረኮች ላይ እንሳተፍ ነው ምለው። አዎ በተለይ እኮ ብዙ ጊዜ የመልካም ነገሮች ሲጎደሉና መስጠት ወይም ክፉ ነገሮች አሸንፈው ሲወጡ ተወቃሹ ያ ነው በዝምታ የተቀመጠው ማጆሪቲው ነው። ስለዚህ በእንደዚህ አይነት በሚገኙ በትንንሽ ቀዳዳ ብዙውን የምትገኝ ድል ላይ መጠቀም ነው። አዎ አበርክቶን ማድረግ ነገ ትውልድም ደግሞ ሲያነሳው የሚውለው ለህብረተሰብም የሚጠቅም ነገር ጥሎ ማለፍ ይሆናል። ተገቢ ነው። ስለዚህ ያነሷቸው ዋና ሐሳቦች ኢትዮጵያ የቅንጅት ችግር የለባትም። አንዳንዴ ግን ይሄ ቅንጅት ተጠያቂነት ሊኖረው ይገባል ነው የመጀመሪያ ጥያቄ። መቀንጨር ዛሬም 2030 4 አመት ነው የቀረን፣ ዜሮ አልገባም። ማን ይጠየቃል? መንግስት ቆጥሮ የሰጠው አካል አሁን ጤና ጥበቃ እኔን አይደለም፣ ግብርና እኔን አይደለም፣ ኢንዱስትሪ ትምህርት ሚኒስቴር እኔን አይደለም እየተባባሉ ነው። ስለዚህ ባይዘው በሌላው ዓለም እኮ እንደዚህ አይነት ግቦችን ዓላማ ማሟላት ከመንግስትም ተወርዳለ ከኃላፊነትም ያስወርዳል፣ ተጠያቂነትም አለው። ግን ይሄ የሆነው ምንድነው መሰለህ ቅንጅት ብቻ ኖሮ እንጂ ተቆጥሮ የተሰጣቸው ነገር አልነበረም። ስለዚህ የዚህ አዋጅ አንዱ ዓላማ ተጠያቂነትን ለማምጣት ነው። ስለዚህ በፓርላማ ይቀርባል፣ በጀት ይቀርብላቸዋል፣ ስራቸው ይሰራል፣ ይገመገማል። ሚኒስቴር መስሪያ ቤቱ መስራት ያልሰራበትን ስራ ካለ ተጠያቂነት እንዲኖር መኖር አለበት ነው። ስለዚህ እኔ እንደምታቀኝ እንግዲህ በምግብ ጉዳይ ሲወተውት ቆይቻለሁ። የችግር ካለ ብዬ ባስበው ተጠያቂነት ችግር ነው። አንድ ባለሙያ አንድ ስብሰባው አንድ ዶክመንት አልሰጥም ካለ ምንም አታመጣም። ኢትዮጵያ ውስጥ መብቱ በቃ የግለሰቡ ነው። እስከምን ድረስ አንድ ግለሰብ ዶክመንት ይዞ ያገር ዶክመንት ይዞ መንግስት መስሪያ ቤት እየሰራ በሱ መብት ብቻ ነው የሚሆነው። ስለዚህ ተጠያቂነቱ አገራችን ውስጥ የለም ብዬ አስባለሁና አንዱ ያቀረብኩት አሁንም ተመልሰን አፈጻጸም ነው እንዳይባል በኋላ ከጅማሮ እንዳይሉን ጤና ጥበቃ ሚኒስቴር ባቀረበችው ትክክለኛ ኮሜንት ነው። ተጠያቂነትን ይዘን እንመጣለን ብለዋልና ይሄን ተጠያቂነት መያዝ አለብን። ከዛ ውጪ ግን በግብርናና በጤና ጥበቃ መሐል ቅድም ያልኩ ምግብ ስርዓትና ስርዓተ ምግብ አንዱ በሽታውን ማከም ይፈልጋል፣ አንዱ ደግሞ ዋናውን በሽታውን ማከም ይፈልጋል። ሁለቱ አካሎች ግን ተቀናጅተው ካልሰሩ የምግብን ችግር መፍታት አንችልም። የተናጠል እነሱ ጤና ጥበቃም ይዞ መሮጥ ይፈልጋል፣ በጀቱን ማስተዳደር ይፈልጋል፣ ስራውን መስራት ፈንድ መሰብሰብ ይፈልጋል። ግብርናውም ደግሞ በዚህ በኩል እኔ ነኝ የአግሪካልቸራል ትራንስፎርሜሽን ባለቤት እኔ ነኝ ማስተዳደረው ይላል። ይሄ ጠብና ይሄ ትርምስ ፓርላማውም ቀርቧል፣ ዘገባም ተሰርቶበታልና ትንሽ የሚያሳፍር ነው ብዬ አስባለሁ። ያሉን ልዩነቶች ራሱ ሚኒስተር ካውንስል እኮ ቀርቧል፣ ጠቅላይ ሚኒስቴር ቀርቦ እኮ ጸድቆ እኮ ነው ወደ ፓርላማ የመጣው። እንዴት ሁለት ሚኒስቴር መስሪያ ቤቶች ስለሰሩት ስራ እንኳን ተነጋግረው አይመጡም? እና ፓርላማ ላይ መንጸባረቁ ተገቢ አይደለም ብዬ አስባለሁ። ከዛ ውጪ ለመቀንጨር ቅድም ያልኩ 1000 ቀናት አረ ስለ ትምህርት ቤት ምገባ ጠቃሚ ነው፣ ቅድምም ተናግሬያለሁ። ግን መስራት ካለብን እቺን 2 አመት 1000 ቀን ስለሆነ እኔ ከዚህ በፊት ከዩኒሴፍ ጋር ወደ 4 ክልል ዞሬያለሁ ምጥን ለማስተማር። ምጥኑ ምንድነው? ገጠሩ ሴቶች በቂ እህል ስለማያገኙ 1 ኪሎ በቆሎ ይዘው መጥተው 2 ኪሎ ምጥን እንሰጣቸው ነበር እንዲበረታቱ። ቢኮዝ እቺ እናት ነች ቤት ልታበላው የምትለው እቺ ልጅ የበለጸገ የተመጣጠነ ምግብ ግሬን ባንክ እንለዋለን፣ ጎተራ ባንክ አለ። ግን በባዶ እንዳትሆን ያው በነፃ የሆነ ነገር ጥሩ ስላልሆነ አትሊስት 1 ኪሎ ከቤቷ ያስቀመጠችውን በቆሎ ስንዴ ይዛ ትመጣና ፕሮቲን ያለው የበለጸገ 2 ኪሎ እንሰጣቸው ነበር። እኔ ትግራይ፣ አማራ፣ ደቡብ ነት ያልሰራውበት ቦታ የለምና እንደዚህ አይነት ማይታዩ የሚመስሉ ትምህርት ቤት ስትመገበው እይታው ስለሚታይ ደስ ሊል ይችላል፣ ግን ዋናውን ውጤት አያመጣምና እቺ ስራ ግን መሬት ወርዳ በጤና ኤክስቴንሽን በግብርና ኤክስቴንሽን መሰራት ያለበትን ስራ ነው። ከዛ ውጪ እኔ አንዳንድ ሰው ፎርቲፊኬሽን ተቃዋሚ ያደርገኛል። አይደለሁም። ፎርቲፊኬሽን በጣም ጠቃሚ ነገር ነው፣ ግን የሀገር በቀል መፍትሄዎችን መፈለግ አለብን ነው። ፎርቲፊኬሽን ፕሪሚክስ አሁን ሀገር ውስጥ እየተዘጋጀ ነው፣ ግን መነሻው ምንድነው? ምግብ ማሰባጠርና በቂ ምግብ ማግኘት ያስፈልጋል። በፎርቲፊኬሽን የምንፈታቸው ችግሮች ጥቂቶች ናቸው። የአዮዲን እጥረት፣ የፎሌት እጥረት፣ የቫይታሚን ዲ እጥረት። ዋናው ነገር ግን የት አለ? ፕሮቲን፣ ካሎሪው፣ ፋቱ ከሌለ
ማበልጸግ ስላልነው ለውጥ አይመጣም ብዬ ነው ማስበው እንጂ እንደ አንድ ኢንተርቬንሽን እንየው እንደ ጥቅል መፍትሄ አንየውና አንዳንድ አገር በቀል ምርቶችን ወደ ዘመናዊነት መቀየር እንጀራ ጋገራ ቆጮ ጋገራ አሁን በትራዲሽን ነው የሚሰራው ስለዚህ በማስ ሊመረትበት የሚገባውን ሚኒስትሪ ኦፍ ኢንዱስትሪ በዚህ ላይ ሊሰራ ይገባል ብያለሁ ስለዚህ ዋና ኮሜንቶቼ እነዚህ ነበሩ ለማለት ነው በዛ በተጨማሪ የምግብ ደህንነትን ጉዳይ እንዲታይ ከቱሪዝም ጋር ስለዚህ እነዚህ 15 ሚኒስተር መስሪያ ቤቶች እንግዲህ እንዴት እንደሚቀናጁ ማላወቁ የተነሱት ሰፊ ስለዚህ ማቀናጀቱም አሁን ስራ ይፈልጋል ነው የተባባልነውና ዋናው መልእክቶቼ ግን እነዚህ ነበሮች ለማለት ነው አመሰግናለሁ እንግዲህ ያው የጊዜ ጉዳይ እንጂ በጣም የተነሳው ርዕሰ ጉዳይ በጣም በስፋት ሊኬድበት የሚገባው ነጥቦቹም በተለይ ይሄ የተጠያቂነት ጉዳይ እንደ ሀገር በብዙ ነገሮች ላይ የሚጎለን ያ ነው ማቀድ ችግር የለብንም ግን ያቀድነው ነገር ሳይተገበር ሲቀር ደግሞ እንደገና ማቀድ ነው የለበትም ችግሩ ተፈትሾ መፍትሄ ይሰጥ በሚችል መልኩ መሰራት አለበት አሁን ወደ 11 ነው 12 ሚኒስቴር መስሪያ ቤቶች አይደለም ኮኦርዲኔት ያደርጋሉ የተባለው ስለዚህ በተለያዩ እንኳን ጉዳዮች አሁንኛ ከዚህ ከጥራት ጋር ተነስተን ቁጥጥሩን ስናነሳ አንዳንድ ምርቶችን ነው እኔ ፕሮሰስ ከመደረጉ በፊት ነው እኔ የምቆጣጠረው እገሌ ደግሞ ከዛ ሮሚት ይያል እንዴ እየተባለ ገበያው ላይ ከፍተኛ ሲስተም ቲንኪንግ ምንለው እሱ ነው በጥቅል ነው ነገሮችን ልታይ የምትገባው ነው ትክክል ያልከው ትክክል ነው ስለዚህ በጣም ጥሩ መሰረታዊ ነገር ነው የተነሳው አተገባበር ቅድም ከተጠያቂነት አንፃር አንስተን ነበር ለምሳሌ በዚህ ረቂቅ አዋጅ ላይ በርካታ ሚኒስቴር መስሪያ ቤቶች ባለ ድርሻ ሆነዋል ተሳታፊ የሚሆኑበትና ያንን አቀናጅቶ መምራቱ በራሱ እንግዲህ ጥያቄ ሊፈጥር ይችላል ከዚህ ጋር በተያያዘ እንግዲህ እንደ ካውንስል ይመራል የሚለው ነገር እንደተነሳው ነው ግን እርሶም ደጋግመው የሚያነሱት ሌሎችም የሚያነሱት ይሄ የምግብ ሚኒስቴር የሚል ጉዳይ አለና እስኪ እሱ ላይ ተወሰነ እሺ አመሰግናለሁ እንግዲህ ጥሩ ማጠቃለያ የሚሆነው ይሄ የምግብና የስነ ምግብ ፕሮክላሜሽን ወይም አዋጅ ሊመራ የታሰበው በምክትል ጠቅላይ ሚኒስቴር ጽፈት ቤት በኩል ነው ተቀናጅቶ እንዲሰራ ያስከው ስለዚህ እንደ ኢትዮጵያ ምንም ከሌላት መነሻ ካውንስል መጀመሩ ተገቢ ነው በያሰባ ልምምዱን እንየውና ማግኒቱድና ችግሩን ስናየው ይሄ ነገር በካውንስል የሚፈታ አይደለም ወደ ራሱ ሚኒስቴር መስሪያ ቤት ይመጣል በያስባለሁ ስለዚህ ለአሁኑ ተቀብያለሁ ሚኒስቴር መስሪያ ቤቱን ትንሽ እናቆየውና ልምምዱንና ኤክሰርሳይሱን ያው እነዚህንም አምጥተህ ገና ማቀናጀቱ አዲስ ትዳር ነው የሚሆነው ጠብ ነው ገና ስለዚህ ያንን ማቀናጀቱን በካውንስል እንታገለው በዛው አንዳንድ ሰዎች ማቀናጀት ከባድ ይመስላቸዋል ግን በጠቅላይ ሚኒስቴር ቢሮ የሚሰሩትን ስራዎች እስኪ እናያቸው ሌሎች ለምንድነው ከባድ ይመስላል ከኮሪደር ልማት ከወንዝ ልማት ጀምሮ አገሪቷ ላይ በሚካሄደው ጠቅላይ ሚኒስቴሩ የሚሰሩት ስራ እነዚህን ሚኒስቴር መስሪያ ቤቶች ናቸው እንግዲህ ያቀናጁ የሚሰሩት ሌላ አካል መጥቶ አይደለም ስለዚህ እኔ አሁንም ቁርጠኝነት ካለ ጉዳዩን አሳሳቢነት እኔ እንደውም ያው ምርጫ አልቋል ብልጽግና ተመርጧል ለሚቀጥሉት 5 አመታት እንደሚመራ ውጤት ወጥቷል ስለዚህ አሁንም አሳይመንት መስጠው ልክ ሌሎች ልማቶች እንደተሰሩት የዚህን የምግብና የኒውትሪሽን ካውንስል ጉዳይ እና የመቀንጨርን ጉዳይ በሚቀጥለው 5 አመት ስንት ታደርሱልናላችሁ ብለን ጥያቄ ብንጠይቅ አስቀድሞ ግብ ሊቀመጥልን አሁን ግብ አልተቀመጠለትም ባይዘው ከ5 አመት በኋላ መቀንጨር 40 ነው ስንት ነው የሚሆነው እስኪ ሰው ጠይቅልኝና ማለት እንዴት እንደሚሆን አላወኩም ማለት አስቀምጠናል ይሉኛል ግን ተጠያቂነቱ ደግሞ በፓርላማ ገብቷል ፓርላማው ጠቅላይ ሚኒስቴሩም የበላይ አካል ቢሆኑ ፓርላማው ነው ትልቅ ፓወር ያለውና ሪፖርትም ሲያቀርቡ አይደለም እነዚህን ኢንዲኬተርስ ጠቅላይ ሚኒስትሩ አብይ አህመድ ፓርላማ ቀርበው መቀንጨርን በዚህ አመት እንዲነበረ ስትመርጡን ዛሬ ደግሞ እንዲደርሰናል ለምሳሌ አየር መንገድ በ5 አመት ጨርሳለሁ ምረጡኝ ብለዋል እሱን እንቆጥራለን ይዘናል ልክ እንደሱ ግን እንደ ምግብ ባለሙያነቴ ፓርላማ ብልጽግና በሚቀጥለው አመት ከ40% 20 አድርሼልሃለሁ አድርስልሃለሁ ቢለኝ ዛሬውኑ ደግሞ ተጠያቂነት ቢኖርላለውና ይሄ ቅንጅት መምጣት ይችላል መሰራት ይችላል ግን አንደርማይን ያደረግነው ምንድነው እኔ ከሁሉ ልማት በፊት ሰው ላይ እንስራ ብዬ ነው ማስበው ትውልዱ ላይ መበልጸግ የሚችለው ትውልዱ ከበለጸገ ከተማውን ራሱ ይሰራዋል ወንዙን ይሰራዋል ኮሪደሩን ይሰራል አንዱ ላለንበትም ችግር ብዬ ማስበው በመቀንጨር ምክንያት ሰዎች ረሃብተኛ ወይ ጠበኛ የሚሆኑት ካለባቸው ችግር ነው መፍረድ አያስፈልግም እኔ አሁን በሰው አትፍረዱ ብያለሁ ቢኮዝ ሰውየው የጎደለ የሆነ ነገር ይኖራል ስለዚህ እሱን ማከም መንከባከብ ስለሚፈልግ አሁን እንደሸማችም የቦርድ ሰብሳቢነቴ ሰዎች የከበዳቸው ከምግብ አቅርቦት ጋር አይደለም ቤዚክ ነገር ለመብላት የከበዳቸው ነገር አለ ይሄ ደግሞ እየተጓደለ ከመጣ ያልነው የመቀንጨር የምግብ ችግሮቻችን አልተፈቱም ደግሞ ካልን ካባስናቸው ደግሞ አገራችን በዚሁ ሳይክሏን እየቀጠለች ትሄዳለችና
ትኩረት ቢያረግና ቢሰራ እኛም ባለሙያዎች ሁላችሁም ደግሞ በዚህ ላይ ተረባርበን መስራት አለብን። ከምግብ በላይ እኔ ትኩረት ማድረግ የለበትም ብዬ ነው ይሄንን ትልቁ አጀንዳ እናርገው ብዬ ለማለት ነው። ለሰጠኝ ድል በጣም አመሰግናለሁ። በጣም ጥሩ ነጥብ ነው። ምክንያቱም እንግዲህ በዚህ በፓርላማው በነበረው የምክክር መድረክም ሚኒስትሩም እንግዲህ የተሰጡ ግብአቶችን ጨምረን ደግሞ መልሰን እናመጣለን ተብሏል። እንግዲህ ይሄም አንዱ ይታሰብበት ነው። ግቦች ይቀመጡለት የምግብ ጉዳይ ምን ያህል አሳሳቢነቱ ተነስቶ እንደ አጠቃላይ ያንን ባማከለ መልኩ አዋጁ ጸድቆ ወደ ስራ ሲመጣ በዚህ መልኩ ቢታይበት የሚለው ምንም ደግሞ ለነገ የምንለውም ጉዳይ ስላልሆነ በዚህ ልክ ትኩረት መሰጠቱ ግድ ይላል። በጣም ነው የማመሰግነው። እንግዲህ እንደ መውጫ እንግዲህ የግል ተሞክሮንም አንስተዋል። በቅድምም በተወሰነ መልኩ ዳሰውታል። በእንዲህ ያሉ የፐብሊክ ሂሪንግ ላይ ተሳትፎ ሙያተኞች ወይም ደግሞ ባለሙያዎች በተለያየ መስክ ያሉ በየጉዳዩ በሚዘጋጁ መድረኮች ላይ ተገኝቶ ሐሳብ መስጠት እንደ ሀገር ያለውን ፋይዳ ይሄ ከትውልድ አንፃር አሁን አንዳንድ ጊዜ የፖለቲካ አመለካከታችን ምንም ሊሆን ይችላል፣ የግል ምርጫችን ምንም ሊሆን ይችላል። እንዲያ ያሉ ግን አገራዊ የሆኑ ነገ ለትውልድ የሚጠቅሙ ትርጉም ያላቸው ስራዎች ላይ ሁሉም ሊሳተፍ ይገባልና ልክ ነህ። እንግዲህ እዚሁ ላይ ለማስረዳት መፈልገው ያለው ዝምታ አገራዊ ምክክርም ስቴትመንት ሰጥቶበታል። ምሁሩ በጠቅላላ በአገራዊ ጉዳይ ዝም ብሏል። ግን እኔ መጠየቅ ያለብን ቅድም ብያለሁ ምልክቱንና በሽታውን ማወቅ ያስፈልጋል። ምሁራን ለምንድን ነው ዝም ያለን ብለን ልንገመገም ይገባል። ምሁራን አሁን ያለንበት ደረጃ ራሳችን የምግብ ዋስትና ማረጋገጥ ያልቻልንበት ደረጃ ላይ ያለው ብዙ ሰዎች መሰማትን ወይም ሐሳባቸውን ቅቡልነት ያለ አይመስላቸውም። ስለዚህ ይሄ ምን ይፈልጋል? አናሊሲስ ተሰርቶ ባለሙያዎች ለምን ሐሳባችሁን አትሰጡም አይደለም መባል ያለበት። ለምንድነው የማይሆነው ብሎ ዳያግኖሲስ መስራት አለብን። ይሄን ሞክረን እኮ ይሆናል። ብዙ ሰው እኮ ሞክሯል። እኔ አንዳንድ ሰው እንደዚህ ሳወራ አሻግሬ አንድ ሰሞን እኛም እንዳንተ አርጎን ነበር ይለኝ ሰው አለ። እንዳንተ አምቢሽስ ሆነ የሆነ ዘመናችንን በዚህ መልኩ ታግለን ነበር ደክሞን የተሆነው ነገር አለ ይላል። ስለዚህ ምንድነው ሙያ ያላቸውና አገሪቷን ሊቀይሩ የሚችሉ ዝምታ ከበዛ ጥሩ አይደለም ብዬ ነው ማስበው አይደለም። ስለዚህ ቅድም ያልከውን ባለሙያዎቹ ምን ያህልም እንደው ፍረስትሬት ቢያረጉ ቢደክማቸውም የሚኖሩት እዚሁ ሀገር ስለሆነ ለልጆቻቸውም ብለው ደግሞ ባልተመቸም ሁኔታ ቢሆን ውስጥ ኮንትሪቢዩት ለማድረግና ለመስራት ጥረት ቢያረጉ ችግሩ በስቶ የሆነ ነገር ላይ ብንደርስ ጉዳቱ አሁንም ያየነው ነው። አበንደስታ በጦርነት በሰላም ምናጣቸው ችግሮች አሉ። ዳር ከምንቀመጥ ደግሞ ነገሮችን ባይመቹ እዚህ ውስጥ ገብተን ደግሞ አብሮ ለማገዝና ለመዋኘት ግዴታ ነው ብያል። አንድ ምስል ያስታውሰኛል። ጀልባ አለና ዳር ላይ ተቀምጠው መሃል ላይ ያሉ ሰዎች ውሃ እንዳትሰምጥ ያወጣሉ። አጥተኝ ደፍተሬ ግን ጥግ ላይ ያለውም ሰው መስመጡ አይቀርምና ዳር በመቆም ይለወጥ ነገር የለምና ይሄንን ቀይር ለማለት ነው። አመሰግናለሁ ለነበረ ጊዜ። በጣም አድርጌ አመሰግናለሁ ዶክተር። እንግዲህ ውድ ጊዜ ነው ሰጣ በእንት ጠቃሚ ሐሳብ እንግዲህ በጣም እየተጣደፍን በዚህ መልኩ ዳሰናል። በቸር ያገናኘን።